666 እንትን ቁጥር ያልጻፈ አንገቱ ለሰይፍ ንብረቱ መወረስ ነው። አዲያ ምን ይላሉ አባቶች? ያመነውንም በሰይፍ ያላመነውንም በሰይፍ ይላል። ዓለም ጦርነት ሳያልፍ ደግ ንጉስ ሳይነግስ ሐሰተኛው ነብይ 3 ዓመት ከ6 ወር ሳይሰይፈ ንጻት አይሆንም። ቡና የሚጠጣ ካህንና ዲያቆን ጋር እንዳትቀድሱ አብራችሁ እንዳትቆርቡ ብሎ እንደውም ገዝተውናል። ይሄ ግን አይፈታም። መዝገበ ምስጢር ባል መጽሐፍ ነበር አሉ። የኋላ ሊቃውንት ይሄ ሰው እያጋጨ እንትን አውጣው ብለው ይህን ቃል አውጥተውታል። እዳ አለባቸው። ጥሩ ቀን እንዲመጣ ጸልዩ። ጥሩ ቀን አለ። ማን? ሰው ያልመረጠው እግዚአብሔር የመረጠው። አሁን ሰው የመረጣቸውን አየናቸው። ንጻትን በምን አወቁና ነው እንኳን እሱ መላእክትም አያውቁ ብለው ምጻት ሁሉ ሀፌ እንዳይወጣ እንኳን እኔንም የጠየቁኛል። 15 ዓመት ቆንጆ በምትሆን ጊዜ አንድ አይና የሆነ ያውን ከእስልምና ሃይማኖት የነበረ ይደፍራታል ብሎ ደግሞ ያመጡታል። ሁለት ነው ያረጋገዟ ጉዳይ። እንደ ኤዲስ እያመነመነ ጠጉሩ እንደ ድመት እየለሰልስ እርግፍ እያለ በ6 ወሩ በአመቱ ያልቃል። አሁን የሐሰተኛው ነብይ እናት በህፃነቷ ፀሐይ ሲያሞቋት በማህፀኗ አጋንንት የምታት ልጅ እንድታረግዝ ያረጋታል ይባላል። ትርጉሙ ግን ሐሰተኛ ነብይ ማለት ነው። ስሙ ግን መርምያማኦስ ዘመርምያማኦስ ይባላል። ከአንዳንድ መጽሐፍት ላይ ደግሞ ሀለል ዘለል ይላል። የዓለም 3ኛው ጦርነት እንደማይቀርና እንደደረሰ አባ ዘወንጌል ደግሞ እኔ ካረፍኩ በኋላ ደውር ተመረቀ በኋላ ትልቅ ግጭት አለ። ያ ካለፈ በኋላ ነው ኢትዮጵያ እና ኤርትራ አንድ የሚሆኑት። እሳቸው ግን ስለ ኤርትራም ተናግረዋል። ከዋሻ ይወጣል ነፃ የሚያወጣን ይመጣል ብላችሁ አጠብቁ ቀብጥርሱ ሲሉ በዚህ ደግሞ ብዙ ሊቃውንቶችን ቅር ብሎኛል። እንግዲህ ማንን እንጠብቅ? እንደ እስራኤል አውሬውን እንጠብቅ? እንደሰማነው ባህታዊነታቸው ቀልድ የለም እውነት ነው። በደርግን ያህል በሻቢያን ያህል በኤርትራ ኢትዮጵያ ወያኔን ያህል ወደ ዘመድ ይሄ ቅዱሳን ተፈኑ እናንተ ለዚህ ደም አይፈስም ወደዚህ እያሉ ያንገላቷቸውም ነበር፣ ይገፋቸውም ነበር፣ የሚጠቀሙባቸውም ነበሩ ይባላል። ይሄዱ የአይሁዶች መንፈስ የፕሮቴስታንት መንፈስ ቡናን የሚያስጠጣ መንፈስ አንድ ነው፣ ኃይለኛ ነው። መስልም ይሻላል በስመ አብ ወወልድ ቶሎ ይሸሻል፣ ቶሎ ታነበቡ ወደ ክርስትና ይመለሳል። በእኛ ደግ ንጉስ ነግሶ 10 ዓመት ሲሆነው ነው ሐሰተኛው ነብይ የሚወለደው። ከሚያሰክሩ ነገር ወይን ጠጅ አይጠጣም ነበር፣ ከማያሰክሩም ቡን አይጠጣም ነበር ብሏል። አንድም ተትርጉ ላይ ቡን አይጠጣም ነበር ካለ ዮሐንስ ካልጠጣ ጳጳሳት የማን ምሳሌ ናቸው? ሊቃውንት የዮሐንስ ምሳሌ መሆን አልነበረባቸው? ሄኖክና ኤልያስ ሲወረዱ ይባላሉ፣ ይመጣሉ። ሁለቱ ወይራዎች ይላቸዋል። ወይ መጨረሻ ሁለቱ አልህምት ኢየሩሳሌም የሚሰውት እነሱ ናቸው። እንደ ላም እንደ በሬ ይሰዋሉ ሲል አሁን አሜሪካ እና አይሁድ ሁለት ጊደር አዘጋጅተው ኤልያስና ሄኖክን መሆኑን ሳያውቁ ጊደር አርደው ኢየሩሳሌም ላይ ያመልኩ ይለፋሉ። መንግሥተ ሰማያት ይበውኡ ሩያንች